ላይ ነኝ ነው ልታይኝ ከሆነ አሁን አቃጥዬ እደፋዋለሁ። እንግዲህ ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቡራዬ ሻንጣውን ይዞ ወደ ሀይሚቲ ጋር ጉዞውን አቅንቷል ማለት ነው። ከዛ በተረፈ ደግሞ ምርጥ ጊዜ አሳልፈው ነበረ። የዛሬው ምንም አይወጣለትም። በቃ ቀስ በቀስ ምንድነው እንቁላል በእግሯ ትሄዳለች ይባላል አይደለ? ስለዚህ ቡራና ሀይሚቲም ቀስ በቀስ እንግዲህ ወደ ድሮ ፍቅራቸው እየተመለሱ ነው ያሉት ማለት ነው። አንድ ነገር ግን ሀይሚቲ ማለት ነው ነገሮችን ለመርሳት ብትሞክሪ መልካም ነው ብዬ አስባለሁ። አሁን ቡራዬ በቃ የሚያደርገው ነገር ምንድነው? በቃ ከዛ ሙድ መውጣት ይፈልጋል። እሷን ዘና ፈታ ማድረግ ይፈልጋል። ፈጽሞ ስለ አለፈው ነገር ማንሳት አይፈልግም። እና ሀይሚቲ ግን እነዛ ሴቶቹ እናብሳላት አባረሩ የሆነ ነገር ብቻ በመሃል ላይ ጣል ጣል የምታደርገው ነገር አለ። እና ሀይሚዬ እነሱን ከአይምሮሽ አስወጫቸው። የእውነት ነው የምልሽ። እነሱን የምታስቢ ከሆነ ስለ እነሱ የምታነሽ ከሆነ ማለት ነው መቼም ሰላም አይኖርሽም። መቼም ቢሆን ደግሞ በቃ በጥሩ ሁኔታ መቀጠል አትችሉም ማለት ነው። እና እነዛን ሰዎች እርግፍ አድርገሽ ታያቸው። ሲቀጥል ማለት ነው እነዛ ሰዎች በእናንተ ህይወት ውስጥ ገብተው ሊመሩ አይችሉም። እና ማለት ነው የመጡትም ሲቀጥል ሁለታችሁን በቃ የሆነ ለማለያየት የተደረገ ነገር ነው እንጂ ቡራ ከእነሱ ጋር ግንኙነት ኖሮት በተለይ ደግሞ ከእዩ ጋር ማለት ነው ግንኙነት ኖሮት ምናምን ሳይሆን በቃ የሆነ ይዛው የመጣችው አጀንዳ ወይንም ደግሞ የሆነ ጥቅም የፈለገችው ነገር ስላላት ነው ማለት ነው እዩና። ስለዚህ ለእንደዚህ አይነት ነገር ደግሞ ሀይሚቴ ቦታ መስጠት የለብሽም። እኔ አሁን ላይ ቡራ የሚያደርገው ነገር ትክክል ነው ብዬ አስባለሁ። ቅብጥ ቅብጥብጥብጥ እያደረግ ነው እኮ የሚገኘው። በቃ አሁንማ የሌለ በቃ የዛሬውማ ያበደ ነው። እንዴት እንደተደሰተ ብቻ አለ አይደለ ቤተሰብ። እኔ ደስ የሚል ነገር ነው ያየሁት። ሀይሚቲም ደስ ብሎሻል፣ ታስታውቂያለሽ ደስ እንዳለሽ። ያው አንዳንድ ጊዜ እኛ የሆነ ነገር ከያዝን አለ አይደለ ከውስጣችን እስከሚወጣ ድረስ ያችን ነገር ማንሳት እንወዳለን ይመስለኝ። እናንተ ሴቶች እኮ ብሏል እሱም እውነቱን ነው። ግን እውነቱን ነው ቡራ እንደዛ ያለው ማለት ነው። እና የሆነ በቃ መነዛነዝ እንወዳለን። ግን እንደዚህ አይነት ነገር ከውስጣችን ማውጣት ነው ያለብን ማለት ነው። እና ሀይሚትዬ ማለት ነው የኔ ቆንጆ ዛሬ ደግሞ ምር ብሎብሻል። ስለዚህ ውጣ ምናምን ምናምን አትበይው። ፏ ብላችሁ ጥሩ ጊዜ ማሳለፍ ነው ያለብሽ። በቃ ከዚህ በኋላ ምንም ማድረግ አትችይም። ትናንትና ራሱ መጥቼ አድሬ ምናምን አለ ተሳስቶ ማለት ነው እንጂ ቡራ ከቤት አልወጣም። ሲቀጥል የሚያድረው የሚውለው ቤት ውስጥ ነው። ችግር የለውም እሱ ማለት ነው። እና ዛሬ ደግሞ ያው ጠቅልዬ ገባሁ ብሏል። እንኳንም ገባህ ቡራዬ። እኛ የምንፈልገው ይሄንን ነው፣ የእናንተን ደስታ የእናንተን አንድነት ነው የምንፈልገው። ዘና ፈታ በሉልን። እናንተ በተጣላችሁ ቁጥር በነገራችን ላይ ቤተሰብ እየተሰደበ ነው ያለው። እናት አባት ሳይቀር ማለት ነው። አንዳንድ ጋጠ ወጦች አሉ። በተለይ እሙሽዬን የተናገሩት ነገር ማለት ነው እኔ ውስጤን በጣም እንትን ብሎታል። እግዚአብሔርን ነው የምላችሁ። ምክንያቱም የግድ የኔ እናት መሆን የለባትም በዛ ቦታ ላይ መሰደብ ያለባት የኔ እናት መሆን የለባትም። እና እኔ ሙሽዬን በጣም ነው የምወዳት። እግዚአብሔር ምስክሬ ነው የምላችሁ። እና ማለት የቡራ እናትም ስለሆነች ሳይሆን ማንም እናት ልትሰደብ አይገባም። ልጆቹ ካጠፉ ለልጆቹ ጥላቻ ካላችሁ ራሳቸውን ተናገሩ እንጂ ቤተሰብ ላይ ዘላችሁ አትሄዱ እባካችሁ። የእውነት ነው የምላችሁ። እና ቡራና ሀይሚቲም ደግሞ የእናንተ አድናቂ ነን ብለው ነው የእናንተን ፎቶ እንግዲህ ገጭ አድርገው ነው እሙሽዬን ሲሳደቡ የነበሩት። ስለዚህ እናንተም ደግሞ ለቤተሰብ ስትሉ እንደዚህ አይነት ነገር ማስቆም አለባችሁ። በነገር ስሬሱ ናችሁ። ቤተሰብ የምትሳደቡ ሰዎች የእኛ አድናቂዎች አይደላችሁም። እኛን አትወዱም በሏቸው። የእኛን ፎቶ አንሱልን በላቸው። እስኪ ምን እንደሚያመጡ ማለት ነው። አርፈው ቅምጥ ይላሉ ጸጥ ብለው ማለት ነው። እና ቤተሰቦቻችሁን አስከብሩ። በእርግጥ እነሱ ተሳደቡ፣ እነሱ ፎቶ ዘቀዘቁ ምን አሉ፣
ቤተሰብ ከክብሩ ምንም የሚቀንሰው ነገር የለም። ግን ለምን በዚህ ልክ ይሄዳሉ በማለት ነው። እና ይመቻችሁ፣ ምችት ይበላችሁ በቃ እውነት